ልጆቼን እስከ መናፈቅ ድረስ ረጅም ጊዜ ልጆቼን እንዳላይ ተከልክያለሁ። ስቲል አሁንም የተከለከልክ ነው። ይሄ ሁሉ በደል ደርሶብኝ ዛሬ ደግሞ እንደገና ወንድሟ ደግሞ ሌላ ፍቅረኛ ለሷ ፍቅረኛ ይዞ መጥቶ ማለት ይሄ በጣም ትልቅ በደል ነው። ስስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ እኔን የእውነት ከልቧ አትወደኝም። አሁን ላይ እየተረዳው ያለሁት ነገር ያ ነው። ተረዳኝ አይደለ? ግን ደግሞ አንላቀቃትም፣ በፍጹም አንላቀቃትም። ወንድሟም ላደረገው እያንዳንዱ ይከፍላታል። ውብዬም ደግሞ እያንዳንዱ ላደረገችው ይከፍላታል። ፈትለ የጠራችኝ ነው ናይ ግዴታ መሄድ አለብኝ። በቃ እኔ እሷ ስላለችኝ ምናምን ተሸንፌ መሄድ ሰው አይደለሁም። ግን በቃ ለትንሽ ጊዜ ልሂድ ናይ በቃ ከዛ መለሳለሁ። ለትንሽ ጊዜ ልሂድ ማለት ብቻ። ሰላም፣ እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ ቤተሰብ? ከሀገር ውጭም ከሀገር ውስጥም ያላችሁ ሁሉ ሰላም፣ ሁሉ አማን፣ እግዚአብሔር ይመስገን። ያ ቤተሰብ ያለውን ነገር እያያችሁ ነውና ውብዬ ማይሆን ውሳኔ ወስናለች። ከሷ ማይጠበቅ ነገር አድርጋለች። ናሂን እየጎዳችሁ ነው። አሁንም ናሂን እየጎዳችሁ ነውና ዛሬም ስለ ውብዬ ማወራለሁ። ናሂም እዚህ ጋር መምጣቱ አይቀርም እና ያው ቤተሰብ ውብዬ የምታደርጊው ነገር ምንም ትክክል አይደለም። ልንገርሽ፣ ይሄ ቪዲዮ እንደምታይ ያውቃለሁ። ምንም የምታደርጊው ነገር ትክክል አይደለም። ናሂን ለመጉዳት ነው ሐሳብሽ። እሺ ምንድነው ሐሳብሽ? ውብዬ ተጎዳ። ያኔ ብቻውን ነበረ፣ እያለቀሰ ነበረ ሩም ውስጥ ያለቀሰ። ይሄ ልጅሽ ምን ይሁን ንገሩኝ እስቲ ቤተሰብ። አዎ ናሂ አጥፍቶ ሊሆን ይችላል፣ ግን ውብዬ በስሜት የምታደርገው ነገር ደግሞ ናሂን እየጎዳው ነው። ያ ነገር ደግሞ መሆን የለበትም። ናሂን እዛ ቦታ በሰው ፊት እዛ ህዝብ በተሰበሰበበት ቦታ ናሂን እንዲያዝን እንዲከፋ አድርጋለች ውብዬ። ለምን እንደዚህ ታደርጋለች? ለምን እንደው እንደዚህ የምታደርጊው ውብዬ? ናሂ ጋር መሆን አትፈልጊም? ንገሪኝ። ቆይ እንዴ የተጎዳ እኮ ነው ናሂ። ቆይ ምን አይነት ስራ እየሰራሽ ነው? እኔ በጣም ነበር ማከብርሽ፣ በጣም ነው አሁንም ወድሽ አከብርሻለሁ፣ ግን ካንቺ አይጠበቅም ውብዬ። የምሬ ነው። ናሂ የሚሰቃየውን ነገር ማወቅ አለብሽ እንዴ። እሱ እኮ ተደፍኖ እኮ ነው እስካሁን ድረስ የናሂ ጉዳይ ቤተሰብ ተደፍኖ ነው። እሱ ምን እየሆነ እንዳለ ምን እያደረገ እንደሆነ ማንም ሰው አያውቅም። ከጎኑ ያሉ ሰዎች ናቸው የሚያውቁት። እሷም አታውቅም። ግን እሷ ቪዲዮ ላይ ስትመጣ እያለቀሰች እያዘነች ነው ውብዬ የመጣች ያለችው። ናሂም እኮ እንደዛ መሆን ይችላል፣ ግን ናሂ በውስጡ መያዝ ስለሚፈልግ ነው ሁሉም ነገር። ብቻውን እያለቀሰ እየተከፋ አስቡት። እኔ ናሂን እየወገንኩ ምናምን ሳይሆን ግን ውብዬ የምታደርገው ነገር ትክክል አይደለም። ከሷ የማይጠበቅ ነገር ነው። እኔ እንጃ ውብዬ ያንን ነገር ስታደርግ በዛን ናሂ አጠገብ ያንን ልጅ እንደመረጠች ስትናገር በጣም ነው የደነገጥኩት። ለዛ ነበር የደበረኝ። በጣም ደብሮኛል። ወንድሜ ስለሆነ እያገዝኩ ምናምን አይደለም፣ ግን ይሄ ከውብዬ አይጠበቅም እንዴ። ምን አይነት ስራ እየሰራሽ ነው ውብዬ? ይሄ ልጅሽ ምን ይሁን ንገሪኝ። ቆይ እየተሰቃየ እኮ ነው። ለምን ደሞ የምትጎጂው ወንድሜ? ለምን እንዴ? ያንቺ ወንድም እዚህ ናሂን የመታው ነው፣ ግን እኔ ምንም ነገር አላወራም። እስቲ ግን ነገሮችን ማስተካከል የምትችይ ከሆነ አስተካኪ፣ እድል ልስጥሽ። ግን ይሄ ልጅ ማዘን የለበትም በአንቺ ምክንያት፣ ማስከፋትም የለብሽም። ምን አይነት ስርዓት እየሰራሽ ነው ውብዬ? የምሬ ነው። ምን አይነት ነገር እያደረግሽ ነው ንገሪኝ። ቆይ ምን አይነት ነገር እያደረግሽ ነው? ቆይ እንዴት ናሂን ዛሬ የመጣ ሰውን እንዴት ትመርጫለሽ? ቆይ እንዴት ሲጀመር እንዴት ባልሽ እኮ ነው አጠገብሽ የነበረው? እንዴት ይቻላል እንደዚህ? ቆይ ምን አይነት ነውር ነው? ቆይ ውብዬ እያደረግሻለሽ? ቆይ ምንም ትክክል አይደለሽ። በጣም ነው ያዘንኩብሽ። የምሬ ነው። በጣም ነው ያዘንኩብሽ። በአንቺ ምክንያት እያለቀሰ እያዘነ እየተከፋ ነው ይህ ልጅ። ምን ዕዳ በልቶ ነው? ቆይ ንገሪኝ። ቆይ እሱም እኮ ሌላ ሴት ጋር እኮ መሄድ ይችላል፣ ከሌላ ሴት ጋርም እኮ መሆን ይችላል። ግን ስለሚወድሽ፣ ስለሚያከብርሽ፣ ስለሚያፈቅርሽ ነው። አንቺ ግን ይሄን አትረጅም። አንቺም ልትወጂው ልታፈቅሪ ትችላለሽ፣ ግን እዛ ቦታ ላይ ያደረግሽው ነገር በጣም የሚያስጠላ ነገር ነው። የፈለገ ተናደሽ ናሂ አንቺ ስለተቆጣሽ በናሂ ማሳበብ የለብሽም። ፈልገሽ ወደሽ ነው ያደረግሽው ያንን ነገር። ያንን ልጅም የመረጥሽው ወደሽ ፈልገሽ ነው። ማንም አስገድዶሽ እኮ አይደለም። ግን ይሄ ትክክል ነገር እየሰራሽ አይደለም።
ሁሉም ሰው ትክክል አይደለም። በቃ እንዴ ለምንድን ነው ናሂ ሁሌ የሚያለቅሰው? ከጎኑ እስካሁን አሁንም ከጎኑ ነኝ። ለምንድን ነው የሚያለቅሰው እንዴ? ለምንድን ነው የሚከፋው? ትንሽ እንኳን ክብር የለሽም ለናሂ? ትንሽ እንኳን ውብዬ ትንሽ ምን አድርጎሽ ነው ይሄን ያህል የምትጎጂው? ቆይ ዛሬ የመጣ ሰው ወንድምሽ ዛሬ ያመጣ ከዛን ተቀበልሽ እንዴ? ቢያንስ ናሂ አናዶሽ ይሁን እንበልና ለምን ተቀበልሽ? ናሂ ካናደደሽ ለምን ወደ ጓዳ ገቢ ወይ ወደ ሌላ ቦታ ለምን አትሄጂ? እንዴት እንደዚህ አይነት ነገር ፈልገሽ ነበር ማለት ነው? ባትፈልጊ ልጁን ባትፈልጊው መቼም አትመርጭ። በጣም እርግጠኛ ነኝ። ስለ ወንድሟ ደግሞ አላወራም። ይሄ ምን አይነት ወንድም እንዳላት አላቅም። በጣም የሚያስጠላ ወንድም ነው አላት። በጣም ከምላችሁ በላይ በጣም ከሱ ማይጠበቅ ከትልቅ ሰው ማይጠበቅ ነገር ያደረገ ነው እሱ ወንድሟ። ስነ ስርዓት የለውም፣ ክብር የለውም። ቆይ ምንድነው እየተካሄደ ያለው? ከዚህም በኋላ በነገራችን ላይ አልመጣብሽም። ያው ውጣልኝ ብለሽኛል፣ ወጣልሻለሁ። ውጣልኝ ብለሽማ መውጣት አለብኝ፣ ወጣለሁ። ችግር የለውም እንዴ ምንድነው? ቆይ እኔ እንደወጣ ከኔ ጋር ችግር አለብሽ? ከኔ ጋር ችግር አለብሽ? ንገሪኝ። ቆይ ችግርሽ ከኔ ጋር ምንድነው? ሂድልኝ፣ ውጣልኝ፣ አልፈልግም ብለሽኛል። ለምንድን ነው እንደዚህ የምትይኝ? ቆይ ምን አርገሽ ነው? ቆይ እንዴት እንደዚህ አይነት ስራ ትሰሪያለሽ? ውብዬ ብዙ ሰው ነው በነገራችን ላይ ያዘነብሽ። ብዙ ሰው ወንድምሽ እንደዛ ስላለ መጥቶ ከዚህ ጋር መሆን አለብሽ ስላለ አንቺ ግዴታ የምትሆኝበት መስመር የለበት። ዛሬ ናሂን ጠርቼዋለሁ፣ መጥቷል። አይ አለ እንዴት ነው? ሰላም አለ፣ ሁሉ ሰላም። ምን እያደረግሽ ነው? ምን ይሰራሽ አንተ? ናሂ ምን መሰለህ፣ ምን መሰለህ ናሂ፣ እኔ ከውብዬ ጎንም ነበር ከሚስት ማለት ነው። ያው ያንተን ቦታ ሸፍኜ ያገዝኳት ነበረ። ግን ዛሬ እኔ ላይ ተነስታ ውጣልኝ ብለኛለች እና ምንም የምቆይበት መስመር የለውም ናሂ። ከዚህም በኋላ ለእናንተ ብዬ ነበረ የመጣው። እኔ ጋር እኮ ማረፍ ትችላለህ ብቻ። አይ ናሂ አረፍት። እኔን ስለማን ጥለህ ነው ጥለህ የምትሄደው? እኔስ ማን አለኝ ከዚህ በኋላ ብቻ? እኔም እኮ ማንም የለኝም። ገባ? እዚህ ጋር እኮ አንተ እንደዛ ስትባል እኔ በጣም ነው የከፋኝ። ገባ? ወንድሜን ውጣልኝ ስትል እኔን ከዚህ በፊት ብዙ ጊዜ ውጣልኝ ብላ ታውቃለች። አንተን ወንድሜን እንደምወጣልኝ ስትል በጣም ነው ልቤ የተሰበረው። ገባ? አንተ ለኔ ብለህ በተናገርከው ውጣልኝ እስከመባል ነው የደረስከውና የት ልትሄድ ነው አንተ? ለምንድን ነው የማትረጋጋው? እኔስ ማን አለኝ? እኔን ለማን ናይ እኔ ውብዬ እኔ ላይ እንደዚህ እንደምትሆን እኔ አንተ ላይ እንደዚህ በደል እያደረሰችብህ ምን አይነት ስራ እየሰራች ነው? ቆይ አንተ ለምን ነው የምትጎዳው? ቆይ እንዴ ለምንድን ነው እንደዚህ የምትጎዳው? ቆይ አንተ እንዴ አንተስ ቆይ ሲጀመር እኔ ቤተሰብ ያ ስቲል እስካሁን ድረስ እነሱን እንዲታረቁ ምናምን ነበር እዚህ የቆየሁትና ያው በቃ ደክሞኛል ናሂ። እኔ እናንተን ማስጨነቅ አልፈልግም፣ አንተንም ውብዬንም ማስጨነቅ አልፈልግም። በቃ ይበቃኛል። ግዴታ እናቴ ቤት ልሂድ፣ ቢያንስ እዛ በሆን ይሻለኛል። ከናንተ ጭገጭ ስለ እርቅ እኮ በቃ አይታሰብም እኮ ብቻ። ከዚህ በኋላ እኮ ጦርነቱን እኮ ጀምረዋለች አይደለ? ከኔ ይልቅ ሌላ ሰው መርጣለች አይደለ? በቃ ምርጫዋን ደግሞ አከብርላታለሁ። ገባ? እስከዛሬ ተደብቆ የነበረው ነገር ወጥቷል። በቃ የወንድሟም አላማ ተሳክቶለታል። ከዚህ በኋላ እሷ ምን አይነት ሰው ናት? ቆይ ናሂ ቆይ ንገረኝ። ቆይ ምን አይነት ሰው ናት? ውዬ እንደዚህ አይነት ነገር እንዴት አደርጋለች? ቆይ ምንም አርገዛ ቦታ ላይ ብታናዳት እንኳን ለምንድን ነው እንደዚህ እንዴት ተቀበለችው? ቆይ እንዴት ትቀበለዋለች? ቆይ እንዴ ፈልጋው ባትሆን ስታስበው ፈልጋው ባትሆን ውዬ ያንን ልጅ አትቀበለውም ናሂ። በቃ ከዚህም በኋላ አንተ እንትን አትበል፣ ይሄ አትለማመጥ። በቃ ምንም ልምምጥ የለም እኮ ከዚህ በኋላ ብቻ ልምምጥ አይደለም። ግን ደግሞ ማውራት ያለብኝን እሷንም ይሄንን ሰውየውንም ደግሞ ማውራት አለብኝ። ገባ? ጎረምሳውን ተረዳኝ አይደለ? ፊት ለፊት ማውራት አለብን። ማን እንደሆንኩኝ ማወቅ አለበት። ገባ? ማን ነው በዚህ ሰዓት እሱ መጥቶ ከሷ ጎን የሚሆነው? ማን ነው? ወንድሟ
አየ ረጅም ጊዜ ታቀደበት መሆኑ ደግሞ ያስታውቃል። ገባ አይደለ? ወንድሟ ገና ሲመጣ ከኔ ለመለያየት ነበረ ሐሳቡ። ወንድሟ ሐሳቡ ተሳክቶለታል። እሷ ደግሞ ከኔ ይልቅ ወንድሟን እየሰማች ትዳሯን በትናለች። ከዚህ በኋላ ድጋሚ እኔና ውብዬ ትዳር በፍጹም አይመለስም። ግን ደግሞ እኔም ለምወስደው እርምጃ እሷም ዝግጁ መሆን አለባት። ግን ደግሞ ፊት ለፊት አወራታለሁ። ተረዳኝ አይደለ? ፊት ለፊት አውርቼ ነገሮችን የመጨረሻ በቃ የመጨረሻ መደምደም ያፈልጋለሁ። ተረዳኝ አይደለ? እስከ ዛሬ ድረስ ታግሻለሁ። ይሄ ግን የመጨረሻ ነው። ግን ደግሞ አንተ ከኔ ጋር መሆን ትችላለህ። አሁንም ከዚህ እንድትሄድ አይሆንም። አይሆንም። በቃ እኔን ስማኝ ናሂ። በቃ ታላቄ ነው አከብርሃለሁ ናሂ። ግን በዚህ ጉዳይ በቃ ወስኛለሁ ናሂ። እኔ አንድ ነገር የምነግርህ ይሄ በቃ እንትን አትበል እንዴ። አሰቃይታለች። እስካሁን እንደዚህ ያለቀስክ ነበረ። የእሷ ነገር ይፋ ስለወጣ ነው እያለቀሰች እያዘነች የእሷ ነገር ይወጣል። አንተ ግን ድብቅ ነህ። ለምን እንዴ? ለምን ሁሌ ማልቀስ አለብህ እንዴ? አንተም የራስህን ህይወት መቀጠል ነው ናሂ። እኔ ውብዬ በጣም ነው በቃ ከሷ አልጠብቅም እንደዚህ አይነት ንግግር። በቃ በጣም ነው ያዘንኩባት። ከዚህም በኋላ አትለማመጥ። እኔ ባታገኛቸው ደስ ይለኛል ናሂ። እስካሁን ድረስ የለፋሁት እንድትታረቁ የለፋሁት ለዚህ ነበር ማለት ነው። ውብዬ ይሄን ሁላ ነገር እንደዚህ ያዞረችው ያንን ልጅ ፈልገው ነው። ቆይ አንተ ምን አድርጋት ቢሆን ነው ያንን ልጅ የፈለገችው እንደዚህ? ቆይ ምን አንተ ባለቤቷ እኮ ነህ። ተፈራርማችሁ የተጋባችሁ ናችሁ። ይሄ ደግሞ ለአንድ ዛሬ አትፈልገኝም ነበር ማለት ነው። ቀላል እኮ ነው። ብቻ አትፈልገ ረጅም ጊዜ እያስመሰለች ነበረ። ይሄንን ትዳር አትፈልገውም ነበር። አሁን ደግሞ ወንድሟ ባል ይዞላት መጣ። ብረት መዝጊያ፣ ጥሩ ሀብት ገንዘብ ያለው ሰው እኔን ተወችኝ። እኔ ያው የምረዳው እንደዛ ነው እንጂ ውብዬ እኔን የእውነት ከልቧ አትወደኝም። አሁን ላይ እየተረዳው ያለሁት ነገር ያ ነው። ተረዳኝ አይደለ? ግን ደግሞ አንላቀቃትም፣ በፍጹም አንላቀቃትም። ወንድሟም ላደረገው እያንዳንዱ ይከፍላታል። ውብዬም ደግሞ እያንዳንዱ ላደረገችው ይከፍላታል። ያ ጎረምሳም ደግሞ የመጣው ጎረምሳም እያንዳንዷን ነገር ይከፍላታል። ገባ? ከኔ ጀርባ ብዙ ነገር እየተሰራ ነበረ። ሁሉም እየወጉኝ ነበረና ሁሉም የእጃቸውን ያገኛሉ። ሁሉም ማለት ነው። የሚያመልጥ ሰው የለም። ሁሉም የተባበሩት እዛ ውስጥ የነበሩት ሁሉም የእጃቸውን ያገኛሉ። ከውብዬ ጎን ተባብረው ይህንን ነገር ያዘጋጁት ሁሉም የእጃቸውን ያገኛሉ። እኔ ውሳኔን ወስን በቃ እንትን አትበል። ከዚህም በኋላ ናሂ ይበቃል እንዴ። እየተሰቃየ ነበረ እያለቀስክ እንዴ። ለዚህ ነበረ እስካሁን ድረስ ውዬ የምታደርገው ነገር ለዚህ ነበረ። ሲጀመር በውስጥ አውርተው ቢው ባይሆን ኖሮ ናሂ እንደዛ አይፈጠርም። እርግጠኛ ነኝ ውብዬ ፈልጋ ወዳ ነው አንድ ልጅ የመረጠችው እንዴ። ምን አይነት ስራ ነው እየሰራች ያለችው? ቆይ ለምንድን ነው አንተ የማይረዱህ? ቆይ ሁሉም እሷን ለምንድን ነው የሚወጉኑት? ቆይ ሁሉም እንዴት? ቆይ አንተ ምን አድርጋቸው ነው እንዴ? አንተ ሰው የለም። ከእውነት ጎን ሰው ለመቆም ብዙ ጊዜ አይፈልግም። ግን ደግሞ አሁንም ቢሆን ደግሞ በጣም ብዙ እህቶቼ ከጎን ያሉ ብዙ ማለት ነው ብዙ በቃ በጣም ነው የማመሰግነው። በዚህ ልቤ በተሰበረ ሰዓት ከጎን ያላችሁ ሁላችሁም ከልብ ነው የማመሰግነው። ምክንያቱም የሰው ልጅ የምታውቁት በክፉ ቀናችሁ ነው። በደግ ጊዜማ ሁሉም ሰው ይከባችኋል እና በጣም ነው የማመሰግነው። አሁንም ቢሆን ነገም ቢሆን ማለት ነው እስከ መጨረሻው አልላቀቅም። ይሄ ትዳር ሳይፈርስ ነው ወደ ሌላ ፍቅር ገብታለች። ያንን እያንዳንዱ ነገር አወጣለሁ። ቤተሰብ በፍጹም ተስፋ አልቆርጥም። ደግሞ የልጆቼንም ጉዳይ ደግሞ ምረሳ አይነት ነገር አይደለም። በአጠቃላይ እኔ አሁን ላይ ከጎን መሆን አልችልም። ለትንሽ ጊዜ ልሂድ፣ ቢያንስ ልረጋጋ። ብትችል አንተ ብትመጣ ደስ ይለኛል። እንደዚህ በፍጹም እንደዚህ ሆኜ በፍጹም አልሄድም። ይገባኛል። እንደዚህ አይነት ነገር ተፈጥሮ ማለት ነው ጎረምሳ ይዛ ውብዬ በፍጹም እኔ በፍጹም ልጆቼም እንዲሰቃዩ አልፈልግም። በፍጹም እኔ መጣ ደስ ይለኛል። እኔ ባትሄድ ደስ ይለኛል። ስለዚህ በዚህ ሰዓት ከጎኔ ማንም የለኝም። ከጎኔ የሆነ ነገሮችን ብታስተካክል ደስ ይለኛል። ባትሄድ ማለት ነው። አሁንም እንዳትሄድ ነው እኔ የምጠይቀኝ። ታዳኛል በቃ አሁን ለትንሽ ጊዜ ልሂድ ቢያንስሽ። ሙሉ ለሙሉ አይደለም ሄደው እንግዲህ እመለሳለሁ። ለትንሽ ጊዜ ልሂድ እንዴ። ግን ሁሌም ከጎን ነኝ እንዳትረሳ። በምንም ታይም ደውልልኝ። ና ካልክ ምንም ትንሽ ደቂቃ አልጠብቅም፣ እመጣለሁ፣ እመለሳለሁ። ና ካልከኝ ችግር ከተፈጠረ ነው ብቻ ናይ ልሂድ። ለምን ደግሞ አትረጋጋው? እኔ ጋር ትሆናለህ አልኩኝ። ሆቴል ነኝ፣ ከኔ ጋር መሆን ትችላለህ። ለምንድን ነው አንተ የምትቸኩለው? እኔ ግን ናይ አልችልም። በቃ እሺ በለኝ። ስለ ዛሬ እሺ በለኝ ናይ። እሺ ማን አለኝ እኔ?
ማን አለኝ በዚህ ሰዓት? ደውልልኝ ናይ ስለ በቃ ደውልልኝ እና ካልከኝ ችግር ከተፈጠረ እመጣለሁ። ናይ ቅርብ አይደለም እመጣለሁ። ብዙም እንትን አይደለም ችግር የለውም እመጣለሁ። ግን አንተን የምነግርህ ነገር ቢኖር እንትን አትበል፣ አታልቅስ፣ አትከፋ ናይ። ከዚህ በኋላ እኔ በፍጹም አንተም የራስን ህይወት ቀጥል ናይ። እንዴ በፍጹም ከዚህ በኋላ በፍጹም እኔ አንድ የእንባ ዘለላ ከዓይኔ አይወርድም። ምክንያቱም በጣም ብዙ ተፈትኛለሁ። በውብዬ ምክንያት በጣም ቆስያለሁ። በውብዬ ምክንያት በጣም ልቤ ተሰብሯል። በጣም ብዙ ስቃይ ውስጥ፣ በጣም ብዙ ጭንቀት ውስጥ ገብቻለሁ። ልጆቼን እስከ መናፈቅ ድረስ ረጅም ጊዜ ልጆቼን እንዳላይ ተከልክያለሁ። ስቲል አሁንም የተከለከልክ ነው። ይሄ ሁሉ በደል ደርሶብኝ ዛሬ ደግሞ እንደገና ወንድሟ ደግሞ ሌላ ፍቅረኛ ለሷ ፍቅረኛ ይዞ መጥቶ ማለት ይሄ በጣም ትልቅ በደል ነው እና ይሄንን ቆሜ ማየት አልችልም። እያንዳንዱን ዋጋ አስከፍላቸዋለሁ። ይኸው እያንዳንዱን ማለት ነው ፊት ለፊት አግኝቼ እንዳትለቃቸው ሁሉንም ናይ ሁሉንም አንተን ውዬ እንደዚህ እንዳሰቃየች አሰቃያት ናይ ብትችል። እኔ ይሄንን ነው ምለ የፈለገ ነገር ቢል እኔ ውብዬን በጣም አከብራት ወዳት ነበረ። በምንም ታይም ከጎኗ ነበርኩ። ግን ዛሬ ትላንት የሰራችው ስራ በጣም ነው ያስከፋኝ። ከሷ የማይጠበቅ ነገር ነው። አንተን አስለቅሳ እዛ በሰው ፊት አዋረደች። በሰው ፊት ባለቤት ሆነ ከሌላ ወንድ ጋር እንደዛ የተሻሻች ምንም በቃ ከሷ የማይጠበቅ ነገር ነው ይሄ። ዛሬ የመጣን ሰው እንዴት አክፋው ምናምን ውጣልኝ ከቤት ጭራሽ ውጣልኝ ከቤት እኮ ነው አለች። እኔንም ብለኛለች። እንግዲህ ምን አይነት እንትን ፍላጎት ብታጣ ነው አንተ ላይ? ምንም አንተ ጋር የመሆን ፍላጎት የላትም። ናይ ልንገር፣ የሰው ልጅ መሆን አንተ ጋር ብትፈልግ እንደዚህ አታደርግም። ልንገር፣ አንድ አታለቅስም። ልንገር፣ ምንም ሁሉም ነገር ውሸት ነው። ብትወድ ብታፈቅር እንደዚህ አታደርግም በፍጹም። እስካሁን ድረስ አንተ ለሷ ብለህ ነው ምንም ሴት ጋር ያላየው። ሴት ጋር ሊመጣ ይችላል፣ ግን እንደሷ እንደዚህ አይነት ስራ አይሰራም። ናይ አይሰራም እንደዚህ አይነት ስራ። ግን እሷ ዛሬ ናይ ላይ ጨክና ወንድ አክፋ ናይ ፊት አዋረደችው በሰው ፊት። ምን አይነት ጭካኔ ቢሆን ነው? ቆይ እንዴት ሚስት እንደዚህ ባሏ ላይ ትሆናለች? ቆይ እንዴ ስታስቡት እኔ ውጣ እኮ ነው አለች ናይ። ውብዬ እኔን ውጣ አለች። እኔን ምን እሰራለሁ ናይ ውጣ ካለች? ግን ሁሌም ወቅ ከጎነ ነኝ ናይ። ለጊዜው እጄ ያለው ነገር እዛም ምጨራርሰው ነገር ማለ ጨራርሼ ደውልልኝ እመለሳለሁ። ወደዚህ እመጣለሁ። ለትንሽ ጊዜ ነው የሚሄደው። ሁሌም ከጎነ ነው ወቅ። ይሄንን ነው ማለት ነው። እኔ በቃ ልሄድ ነው። ትንሽ አትረጋጋም? አንተ ለምንድን ነው የምትቸኩለው? አቆጫ ከኔ ጋር ትንሽ ሆነ ምናምን ነገሮች ብናስተካክል አይሻልም? ለምንድን ነው ቸኩለህ ምናምን ሄዳለሁ የምትለው? ልሄድ ነው። እሺ ከኔም ጎን እኮ ማንም የለም። ለምን እንደማታስበው የራስን ነምን የራስን ብቻ ትላለህ። እመለሳለሁ ነው። ስለልሄድ በቃ ለትንሽ ጊዜ ብለህ ነው እዚህ ያለው አንተ ውብዬን ብለህ ነው ስለተባልክ አሁን አይደለም። ለዛ አይደለም ናይ፣ ለዛ አይደለም። እኔ እኮ ወንድም እኮ ነኝ። ለዛ አይደለም ናይ። የምጨራርሰው ነገር አለ። ሰው ብትል እኮ ነው ያለው። እኔ ከኔ ጋር እኮ ማረፍ ትችላለህ እኮ። ምንድን ነው የምጨራርሰው? ናይ እዛም በቃ ልሄድ ቤት ጋር ማዘር ጋር ልሄድ። ፈትለ የጠራችኝ ነው ናይ፣ ግዴታ መሄድ አለብኝ በቃ። እኔ እሷ ስላለችኝ ምናምን ተሸንፌ መሄድ ሰው አይደለሁም። ግን በቃ ለትንሽ ጊዜ ልሂድ ነው። በቃ ከዛ መለሳለሁ። ለትንሽ ጊዜ ልሂድ ማለት ብቻ ምን ያህል ጊዜ ነው? እሺ ብዙም አልቆይም። ለትንሽ ጊዜ ብለህ በዛው ልቀር ነው? ብቻ ቆይ አልቀርም ነው። እዚህ አሁን መኖር ጀመረ የለ አሁን ሄደህ እዛ ምን እንደምታረጋው? መለሳለሁ ነው። ለትንሽ ጊዜ ልሂድ። ችግር ከተፈጠረ ብቻ ደውልልኝ። ለምን እንደማትረጋጋው እንዴ? ሁሌ ያለሁት እኔ ሁሌም ችግር ውስጥ አይደለሁ እንዴ? ሁሌ ስቃይ ውስጥ አይደል ያለው? ከችግርና ከስቃይ ወጥቼ አውቃለሁ? አይ እሺ በል። ሁሌ ጭቅጭቅ ውስጥ አይደል ያለሁት? ሁሌም ሰላሜን አጥቼ እኮ ነው ያለሁት አይደል እንዴ? ለምን አንተ ተረጋግተህ ማታስብልኝ? አይ እሺ ማን ነው የሚያስብልኝ አንተ ካላሰብክ? አይ እሺ በለኝ መቀሌ ሄደኝ። እሺ በለኝ እመለሳለሁ። ችግር ከተፈጠረ ደውልልኝ። ናይ ስማ እኔ የምመክርህ ነገር ናይ ልሄድ ነው በቃ። ቤት የምትሄደው መኪና ጠርታል? ናይ